የዚህን ቄስ ጉድ ስሙ። ይሄ ቄስ ቀን ቄስ ሆኖ የሚያገለግል ሲሆን ማታ ማታ ደግሞ ናይት ክለብ ውስጥ ዲጄ ሆኖ ነው የሚያገለግለው። ለአብርሃም አንድ ልጅ ሰጠው አይደለ? ከዛ የሆነ ቀን እግዚአብሔር ደበረውና ተነስቶ ሰዋልኝ አለው። ፈተና ነው ብሎ ይሰበካል። ልጅህን ስጠኝ የሚል ፈተና ነው። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ መልእክት ለላካችሁ ለተጨነቃችሁ ሁሉ አላህ እናንተንም ከዚች ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ። 100 መስጊዶች በየዓመቱ እንዲገነቡ ሩሲያ አዲስ ሕግ አውጥታለች። እንግዲህ አምላካችን አላህ በዚህ ጉዳይ ላይ የሚከተለው ይናገራል። በምዕራፍ 29 ቁጥር 2 ላይ አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ይላል። የዚህን ቄስ ጉድ ስሙ። ይሄ ቄስ ቀን ቄስ ሆኖ የሚያገለግል ሲሆን ማታ ማታ ደግሞ ናይት ክለብ ውስጥ ዲጄ ሆኖ ነው የሚያገለግለው። ሱብሃንአላህ። ከላይ በቪዲዮ ላይ እንደምትመለከቱት ይሄ የካቶሊክ ቄስ ቀን እየሰበከ የሃይማኖት ተከታዮቹን እየሰበከ በቸርች ውስጥ የሚቆይ ሲሆን ማታ ማታ ደግሞ ናይት ክለብ ገብቶ ሙዚቃን ያጫውታል። እሱ ብቻ አይደለም፣ ያስገረመኝ ናይት ክለብ ገብቶ ምሽት ላይ ዲጄነት ሲሰራ በመሃል መዝሙር ይጋብዛቸዋል። ወይም በእኛ ደግሞ ነሺዳ እንደሚባለው የእምነቱ ተከታዮችን የሚገልጸውን መዝሙር ይጋብዛቸዋል። እኔን ያስገረመኝ በዛ ናይት ክለብ ውስጥ የሚገኙት ሰዎች እንዴት በመሃል መዝሙር ሲከፍትባቸው እንዴት ትቀላቀላለህ ብለው የማይቆጡት። የሚገርመው ደግሞ ሌላኛው ፓርት እነዛ ቤተክርስቲያን ውስጥ የሚሰበኩ ሰዎች ይሄ ሰው ማታ ማታ ሄዶ ሙዚቃ አጫውቶ ቀን እንዲሰብካቸው ሲመጣ እንዴት ይቀበሉታል? የእናንተንም ሀሳብ አስቀምጡ። እኔ ስላስገረመኝ ነው። በጣም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አልሐምዱሊላህ። ይሄ ቪዲዮ ለሙስሊሞች ነው። ምክር ነገር እስቲ እንመካከር። ሼር ኮፒ ሊንክ አድርጉት በደንብ ማለት ነው። እኔ የምላችሁ አንድ ነገር እንድታውቁ ማወቅ ያለባችሁ አንድ ነገር አለ። አንድ ሰው ሰለመ ማለት ለራሱ ነው። ከእስልምና ወጣ ማለት ለራሱ ነው። እኛ አንድ ሰው ሲሰልም ከሌላ እምነት ወደ እስልምና ሲመጣ ደስ ይለናል፣ ማሻአላህ ምናምን። አንድ ደግሞ እሱ ማንኛውም ሙስሊም አናዘር ሙስሊም ላይ ያለውን ሐቅ በሙሉ ይኖረዋል። የወንድማማችነት እስልምና የደነገገው ሐቅ ይኖረዋል። ከዛ ውጭስ የራሱ ጉዳይ ነው፣ የራሱ ስራ ነው እንትን የሚያደርገው። ስለዚህ በአመነበት እምነት ላይ በሰለመበት ከሰለመ በእስልምና ላይ መጠንከርና እንትን ማለት የራሱ ጉዳይ ነው እንጂ የሱ እስልምናን መቀበል የአንድ ሰው የአንድ ግለሰብ ወር የአንድ ሴት እስልምናን መቀበል በእስልምና ላይ የሚጨምረውም የሚቀንሰውም በአላህ ስልጣን ላይ የሚጨምረውም የሚቀንሰውም ነገር የለም። የአንድ ሰው መስለም የእስልምናን እውነትነት ማረጋገጫ አይደለም። እገሌ ሰለመ እንደዚህ ነው እስልምና እውነቱ መሆኑ ተረጋገጠ፣ እገሌ ከሆነ ሃይማኖት ወደ እስልምና መጣ ምናምን የሚባል አቧራ ማንሳት ቢበራባችሁ ጥሩ ነው። አንድ ሰው ሰለምኩ ካለ ማሻአላህ አላህ ኢስቲቃማ ይስጥህ ብሎ ዱዓ ማድረግ በቂ ነው። ከዛ በኋላ ደግሞ ዲኑን ማስተማር በስነ ስርዓት እምነቱን እንዲያውቅ። እስልምና እንደምታውቁት በጣም ብዙ የእውቀት ዘርፎች አሉት። ሶ አትሊስት ቤዚኮቹን እንዲያውቅ ማስተማር ነው እንጂ በየሶሻል ሚዲያው እገሌ ሰለመ ብሎ አቧራ ማንሳት ፖይንትለስ ነው። ሰውየውን ኦር ሴትዮዋን ሴንተር ኦፍ አቴንሽን ማድረግ ለተወሰኑ ቀናቶች ያን አቴንሽን ይለምዱታል። ከዛ በኋላ አቴንሽን እየረገበ ሲሄድ ያው የኛ ሀገር ነገር ታውቃላችሁ፣ አጀንዳ በየቀኑ ስለሚሆን ያው እንተዋቸዋለን። ሶ አቴንሽን ማስለመድ ጥሩ አይደለም። አንድ ሰው ከሰለመ የምሩን ከሰለመ ወደ ሃይማኖቱ እንዲል ማድረግ ነው። የሐረም ኢማም የሆነ ሰው ከእስልምና ቢወጣ እስልምና ላይ የሚቀንስ አንድም ነገር የለም። ገባችሁ አይደል? የቫቲካኑ ጳጳስም ቢሰልሙ እስልምና ላይ የሚጨምረው ነገር የለም። ለራሳቸው ነው፣ የራሳቸው ጉዳይ ነው። ከሰለሙም ለራሳቸው ነው፣ ካልሰለሙም ለራሳቸው ነው። የሚጠየቁበት እዛው ነው ሁሉም ማለት ነው። ስለዚህ ገሌ ሰለመ ምናምን ነገር የሚል ብለን እዚህ ቲክቶክ ላይ ምናምን የሆነ ሃይማኖት ላይ ኦር ሌላ ሃይማኖት ላይ ነጥብ ለማስቆጠር በሚመስል መልኩ አቧራ ማንሳትና ዘመቻ ማድረግ ጥቅም የለውም። የሰለማችሁ ወገኖችን ብትሆኑ ደግሞ ይሄን ልትረዱ ይገባል። ወደ እስልምና አዲስ የመጣችሁ ሰዎች ማሻአላህ ዌልካም። ትክክለኛው መንገድ አላህ ስለመራችሁ፣ ግን በእናንተ መስለም እስልምና ያገኘው ምንም አይነት የሚጨምር ነገር እንደሌለ ልታውቁ ይገባል። ለራሳችሁ የሆነ እንትን ያለ ቫልዩ ልትሰጡ አይገባም። ሰለማችሁ ማሻአላህ። እኔ የምመክራችሁ ሰለማችሁ አይደለ የዲናችሁን ፕሪንሲፕል ቤዚክ የሆኑ ነገሮችን ብትማሩ፣ ሚዲያ ብትቀንሱ፣ ተረጋግታችሁ እምነቱን ብትማሩ፣ ቤዚክ ነገሮችን ብትማሩ በልጓኒ ወለው አያ ስለሚል ያው የሰማችሁትን ማስተላለፉ ችግር የለውም። ነገር ግን በጣም የሆነ የተለየ ዳኢ ምናምን ነገር አድርጋችሁ ራሳችሁንም ባታዩ ጸዴ ነገር ነው። ብትማሩ ቤዚክ ነገሮች አርካኑል ኢስላም፣ አርካኑል ኢማን ደን አርካኑል ኢስላም ላይ ራሱ ሰላት ራሱ ብዙ አርካን አለው ምናምን ብዙ ፕሪንሲፕሎች አሉት። እነሱን ረጋ ብላችሁ ዲናችሁን ብትማሩ ምናምን ነገር ጸዴ ነገር ነው። ከዛ ውጪ ግን አንድ ሰው ስለሰለመ ምንም የሚፈጠር ነገር ምንም ተአምር የለውም። ሰለመ ማሻአላህ ይመቸው፣ አይ አልሰልመም ካለ ይመቸው። እስልምና በእነዚህ ግለሰቦች ኦር በእነዚህ ሰዎች መስለም የሚጨምርለት ምንም አይነት ነገር የለም። ኦር ሐቅ መሆኑ የሚረጋገጥ ምንም አይነት ነገር የለም።
ገባችሁ አይደለ? እንድ ደግሞ የሆኑ ሰዎች ደግሞ ከእስልምና መውጣትም የሚያመጣው ኢፌክት እንደሌለው ሁሉ የሆኑ ሰዎች ወደ እስልምና ማምጣታቸው ምንም የሚለውጠው ነገር የለም። ለራሳቸው ነው የሚጠቅማቸው፣ ራሳቸው ነው የሚጎዳቸው። እስልምና ሐቅ ለመሆኑ ድሮም የምናውቀው ነው። ማንም ሰለመ ማንም ከእስልምና ወጣ የሚለወጥ የሚገለባበጥ ነገር አይደለም። ስለዚህ የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ አንድ ሰው ሰለመ ብለህ ሶሻል ሚዲያ ላይ የምታራግበውን ነገር ተው። ዱዓ አድርግለት፣ አላህ እስቲቃማ እንዲሰጠው ዱዓ አድርግለት። ዌልካም በለው፣ ማሻአላህ ምናምን በለው። ከዛ ውጪ ግን ተከትላ አቧራ አታንሳ። ከባለፉት ስህተቶች አትማርም ወይ? አቴንሽን መስጠት ፖይንትለስ ነው። አቴንሽን አዲክት አታድርጓቸው ሰዎቹንም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን። ወኢዛ መሪቱ ፈሁወ የሽፊኒ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመመ የሚያድነኝ አላህ ነው ማለታቸውን ነቢዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። አሰሐቱ ታጁን አላ ሩኡስ ላሰሐ ላ የራሃ ኢላል መርዳ። ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚች ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታይና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ላይ እገኛለሁ። ምስጋና ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ይሁን። አልሐምዱሊላህ ረብል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ? አመሰግናለሁ። ሰላም አለይኩም። 100 መስጂዶች በየዓመቱ እንዲገነቡ ሩሲያ አዲስ ህግ አውጥታለች። እንግዲህ ሩሲያ ይህንን ህግ ያወጣችው ማለት ነው በሚሊዮኖች ለሚቆጠሩ ሩሲያውያን ሙስሊሞች የመስገጃ ቦታ እጥረት እንዳይኖር በየዓመቱ 100 መስጂዶች በሩሲያ እንዲገነቡ እንግዲህ አዲስ ህግ አውጥታለች። እንደሚታወቀው ሩሲያ በተለይ ደግሞ ፕሬዚዳንቷ ቭላድሚር ፑቲን ለእስልምና ያላቸው አመለካከት በጣም ጥሩ እንደሆነ ይነገርላቸዋል። ከዚህ በፊት ከራሳቸው አንደበት እኔ እስልምና አውሮፓዎቹ በሚነግሩ መልኩ አላየውም፣ እኔ እስልምናን በመጥፎ ጎን እንድናየው አድርገዋል አውሮፓዎቹ፣ ያ ትክክል አይደለም ማለታቸው ይታወሳል። ከዚህ በፊት ደግሞ ማለት ነው በሃይማኖት ነጻነት ነብዩ መሐመድን መሳደብና ቁርአን መቅደድ ሩሲያ ውስጥ ቦታ የለውም ማለታቸውና አንድ ግለሰብ ማሰራቸውም የሚታወስ ነው። እንዲህ ለእስልምና ጥሩ አመለካከት ያላቸው ቭላድሚር ፑቲን ማለት ነው እንግዲህ በየዓመቱ በሩሲያ 100 መስጂዶች እንዲገነቡ ሩሲያውያን ሙስሊሞች የመስገጃ ቦታ እንዳይቸገሩ ሲሉ አዲስ ህግ ማውጣታቸው እንግዲህ ከሰሞኑ ታውቋል። ቭላድሚር ፑቲን ይህንን ህግ ሲያወጡ ይህ ብቻ አይደለም፣ መድረሳ ቤቶችና እንደዚሁም የእስላማዊ ትምህርት ቤቶችም እንግዲህ ማለት ነው ግንባታ ላይ እንደሚያተኩሩም ተናግረዋል። እንደሚታወቀው በሰሜናዊት ራሽያ ሙሉ ሙስሊም የሆኑ ቼቼንያ የሚባሉ ማህበረሰብም እንዳሉ ይታወቃል። ይህንን ህግ እንዴት አያችሁት? እስኪ በኮሜንት አሳውቁኝ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ለአብርሃም አንድ ልጅ ሰጠው አይደለ? ከዛ የሆነ ቀን እግዚአብሔር ደበረውና ተነስቶ ሰዋልኝ አለው። ፈተና ነው ብሎ ይሰበካል። ልጅህን ስጠኝ የሚል ፈተና ነው። አምላካችን አላህ በዚህ ጉዳይ ላይ የሚከተለው ይናገራል። በምዕራፍ 29 ቁጥር 2 ላይ ሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ይላል። ሰዎች አሰቡ እንዴ አምነናል በማለታቸው ብቻ በቃ ሳይፈተኑ እንዲሚተው እንደዛው እንዲያስቡት ማለት አግራሞት ያለው ጥያቄ ያነሳል። ምክንያቱም ዓለማዊ ነገር ላይ እንኳን ወታደሮች የምትወስዱ ተመረው ተፈትነው ነው፣ ኢንጂነሮች የምትወስዱ ተፈትነው ነው። ከዛ በኋላ እንትን የሚሉት ፓይለቶችን ብትወስዱ እንኳን ይሄ ዘላለማዊ ህይወት ይቀርና ማለት ነው። አይ ቲንክ አንቺ ያሰብሽው የሆነ እየተዝናናን አድርገሽ ነው የሳልሽው አይደል? ፈተና ነው ብሎ ይሰበካል። ልጅህን ስጠኝ የሚል ፈተና አለ። አዎ እንደውም ለአብርሃም አንድ ልጁ ስለነበረ ይሄ እሱ ላይ ፈተና ይላል። ለአንዳንዶች ደግሞ ፈተና ላይሆን ይችላል። ገንዘባቸውን ሊወዱ ይችላሉ። እነሱ በገንዘባቸው ይፈተናሉ። ሰው በሚወደው ነገርና በትክክል በሚፈተንበት ነገር ነው የሚጠየቀው እንጂ አምላክ ደም ፈልጎ አይደለም። እዚህ ጉዳይ ላይ ምዕራፍ 37 ቁጥር 103 ላይ ሁለቱም ትእዛዙን በተቀበሉ ነው በግንባሩ ጎን ላይ በጣለው ጊዜ ልክ ሊያርደው ሲል ወናዳይናሁ አያ ኢብራሂም አብርሃም ወይ ብለን ጠራ ነው ይላል። ቀድ ሰደቅተ ሩእያ ራእዩን በእውነት አረጋገጥ ኢና ከዛሊከ ነጅዚል ሙህሲኒን እኛ መልካም ሰሪዎችን እንመንዳለን። አለቀ በቃ። ፈተና ነው እንጂ የልጅ መስዋዕት ተፈልጎ አይደለም። እዚህ ላይ የሰው ልጅ ደም ያለው በክርስትና ነው። የሰው ልጅ ደም ፈሶ ድነናል የሚሉት እነሱ ናቸው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገ ይላል። ምንም ኃጢአት ማያቅ ያላወቀን ሰው ኢቭን ቢያቅስ ባያቅ የሰው ልጅ ደም ነው እንዲፈሶ ሰው ሚድ ነው
ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ በፍርሃትም ሲጠጣ ተጽንተው ይጸልይ ነበር ይላል። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ሞት ማይፈልግ አካል እንደዚህ ወዙ እየወረደ ይቅርብኝ እያለ ነው ደሙ የፈሰሰው። የሰው ደም ፈሶ ነው የዳን ነው የሚሉት እነሱ ናቸው እንግዲህ። እና እነሱን ጠይቂያቸው። ማንኛውም ቴሌግራም ቻናል ጆይን በሉ። እዚህ ላይ ባዮ ላይ ሊንክ አለ፣ ወይም ደግሞ በዚህኛው ሰርች ካደረጋችሁ ታገኛላችሁ። ሰላም አለይኩም፣ እንዴት ቆያችሁ? ተድላ ሰለመ የሚል የቲክቶክ እና የፌስቡክ ፖስቶችን እያየሁኝ ነው። ከዛሬ 3 ወር በፊት ተድላ ዩቲዩብ ላይ ያደረጋቸውን ቃለ መጠይቆች ሶሻል ሚዲያ ላይ በጣም ደንግጬ ነበረ። ተድላ እንኳን አይደለም ይሰልማል ሃይማኖት ይኖረዋል ብዬ አልገመትኩም። ምክንያቱም በዩቲዩብ ቃለ መጠይቆቹ ላይ በንግግሮች ላይ እጅግ ድፍረት የተሞላበት ንግግር ይናገር ስለነበረ ያንን ድፍረት ትቶ ምናልባትም የተለያዩ ልምዶችን ትቶ ወደ ሃይማኖት ይገባል ጭራሽ የሚሰልማል የሚል ግምት አልነበረኝም። ነገር ግን ሂዲያ በአላህ እጅ ነው። ኤኒዌይስ አላህ ይሰብት ቀልበ አለ ዲን አላህ ነው የምለው። ይህን ነው የምመኝለት። እንግዲህ ሁላችንም ሶሻል ሚዲያ ላይ ነው ያለነው። ህይወታችንም ሃይማኖታችንም ማንኛውም ነገራችን ለሰዎች የተጋለጠ ነው። እናም እህት ወንድሞች እንግዲህ አንድ ሰው ሲሰልም በዚህ ውጣ በዛ ወረድ እንዲያርገው እንዲበለው የሚለው ነገር መቀነስ እንዳለባችሁ ነው። ዝም ብለን መከታተል እንዳለብን ይሄን ለመጠቆም ነው ቪዲዮ የሰራሁት። ሌላው ተድላ ከመስለሙ በፊት ያው ሚዛናዊ የሆነ ሰው ነው። በነገራችን ላይ በነፃነት የሚኖር ሰው መሆኑን የምትረዱት 50 ዓመት አካባቢ ነው እድሜው። ነገር ግን የ35 ዓመት ወጣት ነው የሚመስለው። በነገራችን ላይ የሃይማኖት ጉዞውንና እድሜው አላህ እድሜውን ያስረዝመው በጤና በነፃነት ረጅም እድሜ ተዝናንቶበት ሞቅ ያለ ህይወት ያሳልፍ ዘንድ ምኞቴ ነውና ሃይማኖታዊ ጉዞውንና እንደዚህ ወጣት መስሎ የ50 ዓመት ጎልማሳ መሆኑን እነዚህንም ቢያካፍለን ሰዎች ትምህርት ቢወስዱበት የሚል ግምት አለኝ። ኤኒዌይስ ምን ልላችሁ ፈልጌ ነው፣ ሚዛናዊ የሆነ ሰው ነው። አንድ ሰው ሚዛናዊ ከሆነ ውስጡ ሰላም ከሆነ ነፃነት ካለው ረጅም እድሜና ጤናማ ህይወት የመኖር እድል አለው እና ውስጡ ነፃነትና ሰላም ስላለው ነው ተድላ በ50 ዓመቱ እንደዚህ የ35 ዓመት ወጣት የሚመስለው። በ35 ስንት ዝርግፍግፍ ያሉ ሰዎች አሉ። ኤኒዌይስ ተድላ ከመስለሙ በፊት አንዳንድ በእስልምና ላይ የተቀጠፉ ነገሮችን ሃይላይት ሲሰጣይቼ በጣም ነው የገረመኝ። ያው የክርስቲያን ሚሽነሮች የክርስቲያን አቃቢያን በእስልምና ላይ ለመቅጠፍ ይፈልጋሉ። በተለይ ይሄ ግድያ የሚሉት ማለት ነው። እና አንድ ጊዜ የተድላን ቪዲዮ ምን አየሁ መሰላችሁ? ይሄ ከሃይማኖት የወጣ ይገደል የሚለውን በደንብ አብራርቶ ነው የተናገረው። እና እንኳን አይደለም ሙስሊም ያልሆነ ሰው ራሱ ሙስሊም የሆነ ሰው ይህንን በደንብ አይረዳውም። በተለይ በቲኔጀሮች የሆኑ በተለይ ከክርስቲያን አቃቢያንን ከሚሉ የሚሰሙትን ቅጥፈት አምጥተው እንዴት ነው ከሃይማኖት የወጣ ይገደል የሚለው እያሉ የመጡ የሚጠይቁን የሚያዝጉናሉ። ነገር ግን ሙስሊም ባልነበረበት ሰዓት ተድላ ከሃይማኖት የወጣ ይገደል የሚለውን ጊዜን ዘመንን መሰረት አድርጎ ሃይማኖታዊ ሕግና ስርዓትን ሃይማኖታዊ ሉዓላዊነትን መሰረት አድርጎ አረዳዱ በጣም ደስ ነበር የሚለው ቪዲዮ ሰርቶበታል። እንደውም ሰሞኑን ደግሞ ኡስታዝ ያህያ አንድ የሰራበት ቪዲዮ አለ። እፎይ ሴጋ የቀጠፈበት አንድ የሀዲስ ታሪክ አለ። የሀዲሱ ታሪክ የሚያወራው ያኔ በሰሃቦች ዘመን ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን የውሃ ጉድጓድ ነበራቸውና የውሃ ጉድጓድ ላይ ጎርፍ ይሞላበታል። ኦኬ ጎርፍ ሲሞላበት ሰሃቦች ሄደው ነዋሪዎች ሄደው ነቢያችን አለይሂ ሰላቱ ወሰላምን ጎርፉን ይሄን እንትን የውሃ ጉድጓድን ጎርፍ ሞላበት፣ ይሄን ውሃ ንጹህ ሊሆን ይችላል ወይ ልንጠቀመው እንችላለን ወይ ብለው ሲጠይቁት ውሃ አይበላሽም። ኦኬ ጎርፍ ይሄዳል ይመጣል። ኦኬ ለምሳሌ እኛ በተለይ የሩራል ኤሪያ ህዝቦች ነን። የወንዝ ውሃ እየጠጣን ወንዝ ጎርፍ ሲሞላበት ምን ሲልበት የኖረ ነው። ኦኬ እና እንደዛ ነበር ታሪኩ። ያንን ታሪክ አጣሙ እፎይ ሴጋም ሆነ ሌሎችም ሲቀጥፉ ነበረ። ያንን እንዴት ታሪኩን ያጣመማል እንዴት አውዱን ያጣመማል ብሎ የተናገረበት ነገር በጣም ስቦኝ ነበረ። አላህ ብሎ ደግሞ ሰለመ። መጨረሻውን ያሳምርለት፣ የእውነት ያድርግለት በኢባዳ እንግዲህ ለእስልምና ቀርቧል። የእስልምና ሃይማኖት ፕራክቲሶችን እነዚህ ስርዓቶችን በደስታና በፍቅር በፍላጎት ተግብሯቸው አላህ የጀነት እንዲያደርገው በመስለሙ የሚደሰትበት በዱንያም በአኺራም የሚደሰትበት እንዲሆን ትልቅ ምኞቴ ነው። እንግዲህ ተድላ ባወቀው ልክ ነው የሚኖረው። ለወደፊትም እያወቀ ሊኖር ነው ወደ እስልምና የገባውና ጀጅ እንዳታደርጉ ለማለት ነው። እህት ወንድሞች ይሄን ይመስላል። ሪካርድ አበሳው። ሰላም አለይኩም። ከቻላችሁ ቪዲዮን ኮፒ ሊንክ ሸር አድርጉ። በተለይ ተድላ የተናገራቸውን ሸር አድርጉ፣ ሪፖስት አድርጉ።
ካፊሮች የቀጠፉት ነገር ለሰዎች ግልጽ እንዲሆን ማለት ነው።